ውድ ቻናላችን ቤተሰቦች እንኳን ውድ ቻናላችን በደህና መጣችሁ። አሁንም ሊቨርፑልን በተመለከቱ ዘገባዎች ተመልሼ መጥቻለሁ። በዚህ ሰዓት የምንመለከታቸው አርሰናሎች ማርክ ጌን ማስፈረም ይፈልጋሉ እየተባለ ይገኛል። እንደዚሁም ሊቨርፑሎች ወጣት ተጫዋች ማስፈረማቸውንም ይፋ አድርጓል። በተጨማሪም ሊቨርፑሎች ከአንድ የአሜሪካ ኩባንያ ጋር የፓርትነርሺፕ ስምምነት ላይ መድረሳቸውንም ይፋ አድርጓል። እነዚህና ሌሎችንም ጨምሬ ይዤላችሁ መጥቻለሁ። እስከ መጨረሻው ደቂቃ ድረስ አብራችሁን ቆይታችሁ ፕሮግራሙን እንድትከታተሉት በአክብሮት ጋብዛለሁ። በዘገባዎቹ ላይም ያላችሁን ሀሳብ እንዳለ ኮሜንት ሴክሽን ላይ በመጻፍ እንድታሳውቁኝ፣ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁም የቻናሉ ቤተሰብ እንድትሆኑ በአክብሮት እጠይቃለሁ። አሁን በቀጥታ ወደ ዘገባዎቹ የምናመራ ይሆናል። አብራችሁን ቆዩ። በመጀመሪያ የምንመለከተው ሊቨርፑሎች በእንግሊዝ ፕሪሚየር ሊግ የ21ኛ ሳምንት ጨዋታ ከአርሰናል ጋር ባደረጉት ጨዋታ ዙሪያ ሮይኪን የሰጠውን አስተያየት ይሆናል። እንደሚታወቀው ትናንትና ምሽት 5 ሰዓት ላይ ሊቨርፑል በኤሚሬትስ ከአርሰናል ጋር 0-0 በሆነ ውጤት ማጠናቀቁ አይዘነጋም። ከጨዋታው በኋላም ከስካይ ስፖርት ጋር ቆይታ አድርጎ የነበረው ሮይኪን በጨዋታው ዙሪያ በሰጠው አስተያየት ሊቨርፑሎች በጨዋታው ላይ የበላይነት ማሳየት ችለው ነበረ፣ የኤሚሬትስንም ድባብንም ሙሉ ለሙሉ ማጥፋት ችለው ነበርና በትናንትናው ጨዋታ ላይ በጣም የተሻሉ ቡድን ሆኖ ነበረ። ሊቨርፑሎች በተለይ ደግሞ በሁለተኛው አጋማሽ ላይ በጣም የተሻሉ ቡድን ሆኖ መቅረብ ችሏል። ኳሱን በደንብ መቆጣጠር ችሎ ነበረ። መሀል ሜዳው ላይ የተሻለ የሚባል ጥንካሬን ማሳየት ችሏል። የጨዋታውንም ሪትም ሲቆጣጠሩ ማምሻትም ችሏልና ሊቨርፑሎች ከሁለቱም ቡድን በጣም የተሻሉ ቡድን ሆኖ መቅረብ ችሎ ነበር። ነገር ግን ደግሞ ኳስ መያዝ ብቻ ምንም ጥቅም የለውም። ወደ ግብነት መቀየር መቻል አለብህ። ጎል ስታስቆጠር ብቻ ነው አሸናፊ ልትሆን የምችሉና ብዙ ኳስ ስለያዝክ አሸናፊ አትሆንምና በትናንትናው ጨዋታ ላይም የተመለከትነው ይህንን ነገር ነው። ኳሱን ይዘውት ነበረ፣ ነገር ግን ደግሞ ምንም አይነት ግብ ማስቆጠር አልቻሉም። ማስቆጠርም ብቻም ሳይሆን ኢላማውንም የጠበቀ ሙከራ ማድረግ አልቻሉምና እዚህ ላይም በደንብ መስራት ያለባቸው ነገሮች አሉ። በእርግጥ በዚህ ሰዓት እንግዲህ የአጥቂ ስፍራ ተጫዋቾቻቸውን በተለያዩ ምክንያቶች አጥተዋል። እንደዛም ቢሆንም ግን ባላቸው ስብስብ ከዚህ የተሻለ ነገርን ማድረግ ነበረባቸው። ከዛ ውጭ ግን ጥሩ የሚባል ምሽትን አሳልፏል የሚል አስተያየትን ሰጥቷል። በመቀጠል የምንመለከተው ሊቨርፑሎች ከአሜሪካዊ የፋሽን ኩባንያ ጋር የፓርትነርሺፕ ስምምነትን መፈራረማቸውን ይፋ አድርጓል። ይህም ካምፓኒ በዓለም ደረጃ በጣም ታዋቂ የሆነው ቶሚ ሂልፊንገር የተባለው ኩባንያ ነው። ይህ ድርጅት እንግዲህ በተለይ በፋሽኑ ዘርፍ በጣም ታዋቂ ከሚባሉ ድርጅቶች መካከል አንደኛው ነውና ሊቨርፑሎች እንግዲህ ከዚህ ድርጅት ጋር የፓርትነርሺፕ ስምምነትን መፈራረም ችሏል። በዚህ ስምምነት መሰረት ሊቨርፑልና ቶሚ ሂልፊንገር እንግዲህ አዳዲስ ኮላብሬሽኖችን ይዘው ይወጣሉ ተብሎ ነው የሚጠበቀው። እናም ከዚህ በኋላም እንግዲህ የሁለቱ ኮላብሬሽኖች ያሉባቸውን አዳዲስ ልብሶችን በቅርቡ የምንመለከት ይሆናል። ይህንን ስንል ግን ይህ ፓርትነርሺፑ በወንዶቹ ክለብ ብቻ ላይ ሳይሆን የሴቶችንም ክለብንም የሚወክልም ይሆናል ተብሏል። ከዚህ በተጨማሪም በተመረጡ ጨዋታዎችም የአሰልጣኙ ቡድንም እነዚህ በኮላቦሬሽን የተዘጋጁ ልብሶችን ለብሰው ይገባሉ ተብሏልና ከዚህ በኋላ እንግዲህ እንደዚህ አይነት ልብሶችን የምንመለከት ይሆናል። ከዚህ በተጨማሪም እንግዲህ ይህ ስምምነት በአይነቱ ለየት ያለ በእግር ኳስ ዓለሙም ለመጀመሪያ ጊዜ የተፈረመ ስምምነት ነው ተብሏል። በተለይ ደግሞ በፋሽን ዲዛይንና በክለብ መካከል የተፈረመ የመጀመሪያ ግንባር ቀደም ስምምነት ሆኖ መመዝገብ ችሏልና ለሊቨርፑልም እንግዲህ ይህ ስምምነት ከፍተኛ ጥቅም ይሰጣል ተብሎ ነው የሚጠበቀው። በመጀመሪያ ደረጃ በፓርትነርሺፕ ምክንያት የሚያገኘው ገቢ አለ። ከዛ በተጨማሪም ደግሞ በኮላቦሬሽን በሚሰሩ ልብሶችም ደግሞ የሚያገኘው ገቢ አለና ለሊቨርፑል በጣም ትልቅ ጥቅም አለው ተብሏል። በመቀጠል የምንመለከተው ሊቨርፑሎች ወጣት ተጫዋችን ማስፈረማቸውን ይፋ አድርጓል። ይህ ተጫዋች እንግዲህ ናሆ አዶኮ የተባለው ተጫዋች ነው። ይህንን ተጫዋች እንግዲህ ከበርንሌ ነው ማስፈረም የቻሉት። ገና የ19 ዓመት ወጣት ተጫዋች ነው። እንደዛም ቢሆንም ግን ባለፈው ሲዝን እንደዚሁም ደግሞ በዘንድሮ ሲዝንም እያሳየው ባለው እንቅስቃሴ ሊቨርፑሎች ተማርከው ይህንን ተጫዋች ሊያስፈርሙት ችሏል። በተለይ ባለፈው ሲዝን የበርንሌ የ18 ዓመት በታች ቡድኑን በአምበልነት እየመራ በስተመጨረሻም ዋንጫ እንዲያሸንፉ ማድረግ ችሏልና በጣም ጥሩ ተጫዋች ነው እየተባለ የሚገኘው። በመሀል ተከላካይ ስፍራ ላይ የሚጫወት ተጫዋች ሲሆን የ1 ሜትር ከ93 ሴንቲሜትር ርዝመት ያለው ተጫዋች ነው። ከዛ በተጨማሪም በሚያስገርም ሁኔታ የተወለደም እዛው ሊቨርፑል መርሲሳይድ ውስጥ ነው የነበረው። እንደዚሁም 2018 ላይም በሊቨርፑል የሙከራ ጊዜ ማድረግ ችሎ ነበር፣ የ6 ሳምንት የሙከራ ጊዜ። ነገር ግን ያ ባለመሳካቱ ምክንያት ነው ወደ በርንሌ ሊሄድ ይቻለውና ከ8 ዓመት ቆይታ በኋላ እንግዲህ ወደ ሊቨርፑል ተመልሶ ለሊቨርፑል ፊርማውን ማኖር ችሏልና መጀመሪያም መጮት ወደሚመኝበት ክለብ የተመለሰበት አጋጣሚ መፈጠር ችሏል። ሊቨርፑሎች በዚህ የጃንዋሪ ዝውውር መስኮት ወጣት ተጫዋቾችን ማስፈረም ትኩረት ማድረጋቸውን ቀጥሏል። ከዚህ በፊት እንግዲህ ከዚህ ተጫዋች ከአዶኮ በፊት 2 ወጣት ተጫዋቾችን
ተጫዋቾችን ማስፈረማቸው አይዘነጋም። አንደኛው አፊያኒ ንዶኩዌ የተባለው ተጫዋች ሲሆን የ17 ዓመት ወጣት ተጫዋች ነው። እንደዚሁም ይህ ተጫዋችም የመሀል ተከላካይ ስፍራ ላይ የሚጫወት ተጫዋች ሲሆን የ1.9 ሴንቲሜትር ርዝመት ያለው ተጫዋች ነው የነበረውና በዚህ ሰዓት እንግዲህ ወደ ሊቨርፑል አልተቀላቀለም። ነገር ግን ደግሞ ጁላይ 2026 ላይ 18 ዓመት ከሞላው በኋላ ወደ ሊቨርፑል የሚቀላቀል ይሆናል። ይህንንም ተጫዋች እንግዲህ ከኦስትሪያ ቪየና ነበረ በ2.6 ሚሊዮን ፓውንድ አካባቢ በሚጠጋ ገንዘብ ሊቨርፑሎች ሊያስፈርሙት ችሏል። ከዛ በተጨማሪም ሴኔጋላዊ ታላ ኒዳያ የተባለው የ18 ዓመት ወጣት ተጫዋችን ማስፈረማቸው እየተነገረ ነው የሚገኘው። ይህ ተጫዋች እንግዲህ የግራ እግር ተጫዋች ነው። በቅርቡም ወደ ሊቨርፑል ይቀላቀላል ተብሎ ይጠበቃል። ቁመቱ ራሱ አጭር የሚባል አይደለም። 1.83 ሴንቲሜትር ርዝመት ያለው ነውና ሊቨርፑሎች እንግዲህ በዚህ የጃንዋሪ ዝውውር መስኮት በተከላካይ ስፍራ ላይ ትኩረት አድርጓል። እንደዚሁም ደግሞ የሚያስፈርሟቸውን ተጫዋቾች ከተመለከተን ራሱ ረዣዥም የሚባሉ ናቸው። ገና ወጣት ናቸው። ከዚህ በኋላ መርዘም የሚችሉበትም አጋጣሚ አለ። በተለይ ደግሞ ንዶኪ የተባለው ተጫዋች 1.98 ሴንቲሜትር ርዝመት ያለው ነው። 2 ሜትር ሊገባ በጣም ጥቂት የቀረው ነው። እንደዛም ቢሆንም ግን በጣም ጥሩ ተጫዋች ነው እየተባለ የሚገኙትና 3 ተከላካይ ወጣት ተጫዋቾችን ሊቨርፑሎች ማስፈረም ችሏል። ሊቨርፑሎች እንግዲህ ናሆ አዶኳያን ማስፈረማቸውን ተከትሎ አማራን ናሎ ከሊቨርፑል በውሰቱ ሊለቅ ይችላል ነው እየተባለ የሚገኘው። በእርግጥ ይህ ተጫዋች በሊቨርፑል ያን ያህል ጥሩ የሚባል ጊዜን እያሳለፈ ነው ለማለት ይከብዳል። ምክንያቱም ለዋናው ቡድን በተጫወተባቸው 2 አጋጣሚዎች ብዙ ሳይቀኝ በቀይ ካርድ ሲወጣ መመልከት ችለናልና ከዛ በኋላ እንግዲህ ብዙ እድል እየተሰጠው አይደለም የሚገኘው። ከሱ ይልቅ እንደውም ላኪ ለተባለው ተጫዋች ነው በዚህ ሰዓት ቅድሚያ እየተሰጠው የሚገኘው። ከዛ በተጨማሪም ደግሞ ኖህ አዶኩያ ሊቨርፑል መፈረሙን ተከትሎ በዚህ የጃንዋሪ ዝውውር መስኮት አማር ናሎ ከሊቨርፑል ሊለቅ ይችላል እየተባለ ይገኛል። ከዚህ በተጨማሪም ዴቪድ ሊች ይዞት በወጣው ዘገባ መሰረት ሊቨርፑሎች የሴልቲክ ተጫዋች የሆነውን ዳራ ጃኪሜን ለማስፈረም ፍላጎት አሳይቷል እያለን ይገኛል። ይህ ተጫዋች እንግዲህ ገና 15 ዓመቱ ላይ ነው የሚገኘው። ነገር ግን እስካሁን ድረስ እያሳየው ባለው እንቅስቃሴ ሊቨርፑሎች ደስተኛ ናቸው ነው እየተባለ የሚገኘው እና ይህንንም ለማስፈረም በጣም ከፍተኛ ፍላጎት አላቸው እየተባለ ይገኛል። ነገር ግን ሊቨርፑሎች ለሴልቲክ ያቀረቡት ሂሳብ ሴልቲኮች ከሚጠብቁት ሂሳብ ዝቅ ያለ በመሆኑ ምክንያት ነው እስካሁን ድረስ ያልተጨረሰው እየተባለ ይገኛልና ምናልባትም በቀጣይ ቀናቶች ውስጥ ሊቨርፑሎች ይህን ተጫዋች ሲያስፈርሙትም ልንሰማ የምንችልበት እድል አለ። ይህም ተጫዋች እንግዲህ የመሀል ተከላካይ ስፍራ ላይ የሚጫወት ተጫዋች ነውና በዚህ የጃንዋሪ ዝውውር መስኮት ለወጣት ቡድኑ የተከላካይ ስፍራውን ለማጠናከር ቆርጦ የተነሱ ነው የሚመስሉት ነው እንዳለ እዛ ቦታ ላይ የሚጫወቱ ተጫዋቾችን ነው እያስፈረሙ የሚገኙት። በሚያሳዝን ሁኔታ ግን ለዋናው ቡድን እስካሁን ድረስ ምንም አይነት ተጫዋች አላስፈረሙ። የሚፈልጉት ተጫዋች ራሱ ከተለያዩ ክለቦች ጋር ስሙ እየተያዘ ነው የሚገኘው። ይህም ተጫዋች እንግዲህ ማርክ ጌ ነው። ሊቨርፑሎች እንግዲህ ማርክ ጌን ለማስፈረም ከፍተኛ ፍላጎት እንዳላቸው ሁላችንም እናውቃለን። በክረምት የዝውውር መስኮትም ይህን ተጫዋች ለማስፈረም ከጫፍ ደርሰው ነበረ። እሱም የሕክምና ምርመራ ማድረግ ችሎ ነበረ። ነገር ግን ክሪስታል ፓላሶች በመጨረሻ ሀሳባቸውን በመሰረዛቸው ምክንያት ወደ ሊቨርፑል ሳይዘዋወር ቀርቷል። አሁን ላይም እንግዲህ ስሙ ከሊቨርፑል ጋር በስፋት እየተያዘ ነው የሚገኘው። ነገር ግን ደግሞ ከሊቨርፑል ጋር ብቻ አይደለም ስሙ እየተያዘ የሚገኘው። ከጥቂት ቀናቶች በፊት ማንቸስተር ሲቲዎችም ይህንን ተጫዋች ማስፈረም እንደሚፈልጉ በስፋት ሲነገር ነበር። ከዛ በተጨማሪ ማንቸስተር ሲቲዎች ከማርክ ጌ ተወካዮች ጋርም ንግግር አድርጓል የሚሉ አንዳንድ ወሬዎችም ሲሰሙ ነበረ። አሁን ላይ ደግሞ ሌላኛው የእንግሊዝ ትልቁ ክለብ አርሰናል ይህንን ተጫዋች ለማስፈረም ፍላጎት አሳይቷል ነው እየተባለ የሚገኘው። ይህንን ዘገባ ይዞልን የወጣው ደግሞ ዘሚረር እና ስካይ ስፖርት ናቸው። እንደ ሁለቱ ዘገባ ከሆነ አርሰናሎች ማርክ ጌን ለማስፈረም ከፍተኛ ፍላጎት አላቸው። ነገር ግን ደግሞ ይህን ተጫዋች በጃንዋሪ ዝውውር መስኮት ለማስፈረም ፍላጎት አላቸው ወይስ የላቸውም የሚለው ነገር ግን እስካሁን ድረስ አልተረጋገጠም ነው እየተባለ የሚገኘውና ምናልባትም በክረምት የዝውውር መስኮት በነጻ ይህን ተጫዋች ለማስፈረም እንቅስቃሴ ሊያደርጉ ይችላሉ ነው እየተባለ የሚገኘውና ሊቨርፑሎች እንግዲህ በዚህ ጃንዋሪ ዝውውር መስኮት ማስፈረም የሚፈልጉ ከሆነ እንቅስቃሴ የሚያደርጉ ከሆነ ከማንቸስተር ሲቲ ጋር ከባድ ፉክክር ይኖርባቸዋል ተብሎ ይጠበቃል። በክረምት የዝውውር መስኮት ግን ከብዙ ክለቦች ጋር ይህንን ተጫዋች ለማስፈረም ከፍተኛ ፍልሚያ ይኖርባቸዋል ተብሎ ይጠበቃል። በፕሪሚየር ሊጉ እንኳን ብቻ ብንመለከት አርሰናልና ማንቸስተር ሲቲዎች ይህን ተጫዋች ለማስፈረም ፍላጎት አላቸው። እንደዚሁ ማንቸስተር ዩናይትድም ምናልባትም እንቅስቃሴ ሊያደርግ ይችላል እየተባለ ነው የሚገኘው። ከእንግሊዝ ፕሪሚየር ሊግ ውጭ ካሉ ክለቦችን ስንመለከት ደግሞ ባየር ሙኒኮች ይህን ተጫዋች ለማስፈረም ፍላጎት አላቸው። እንደዚሁም ባርሴሎናዎችም የሚባል ነገር አለና የተለያዩ ክለቦች እንግዲህ ይህን ተጫዋች ለማስፈረም እንቅስቃሴ ሊያደርጉ የሚችሉበት እድል አለና ሊቨርፑሎች እንግዲህ በቀጣይ የክረምቱ የዝውውር መስኮት ይህን ተጫዋች ለማስፈረም በጣም ከባድ ፉክክር ይኖርባቸዋል ተብሎ ይጠበቃል። በተጨማሪም ስካይ ስፖርት ይዞት በወጣው ዘገባ መሰረትም እንግዲህ በዚህ የጃንዋሪ ዝውውር መስኮት ክሪስታል ፓላሶች ምናልባትም ሊቨርፑሎች ይህን ተጫዋች ለማስፈረም እንቅስቃሴ ሊያደርጉ ይችላሉ የሚል እምነት አላቸው እየተባለ ይገኛል። ነገር ግን ደግሞ ባለፈው በክረምቱ የዝውውር መስኮት
ለዚህ ተጫዋች ካቀረቡት ሂሳብ ግን ዝቅተኛ ሂሳብን ያቀርባሉ ብሎ እንደሚጠቁሙ በዛው አያይዞ መናገር ችሏል። ምናልባትም እንግዲህ ሊቨርፑሎች በቀሩት የጃንዋሪ ዝውውር መስኮት ቀናቶች ውስጥ እንግዲህ ይህን ተጫዋች ለማስፈረም እንቅስቃሴ ሊያደርጉ ይችላሉ። በተለይ ደግሞ ትናንትና ምሽት በአርሰናል ጨዋታ ላይ እንግዲህ ኮነር ብራድሊ ተጎድቶ መውጣቱ አይዘነጋምና ምናልባት የዚህ ተጫዋች ጉዳት በጣም ከፍተኛ የሚሆን ከሆነና በዚህ ሲዝን ወደ ሜዳ የማይመለስ ወይም ደግሞ በመጨረሻዎቹ ጨዋታዎች አካባቢ ብቻ ላይ ወደ ሜዳ የሚመለስ አይነት ከሆነ ሊቨርፑሎች የተከላካይ ስፍራው ላይ ለማጠናከር እንቅስቃሴ እንዲያደርጉ ያስገድዳቸዋልና እንደዛም የሚገደዱ ከሆነ ደግሞ ምናልባትም ማርክ ጌን ለማስፈረም እንቅስቃሴ ሊያደርጉ የሚችሉበት እድል አለ ተብሎ ይጠበቃል። በክረምት የዝውውር መስኮት እንግዲህ ሊቨርፑሎች ለዚህ ተጫዋች 35 ሚሊዮን ፓውንድ ሲደመር አዶንስ ነበረ ማቅረብ የቻሉትና በዚህ ጃንዋሪ ዝውውር መስኮት ግን ይህን ተጫዋች ለማስፈረም እንቅስቃሴ የሚያደርጉ ከሆነ ከዛ ያነሰ ሂሳብን ያቀርባሉ ተብሎ ነው የሚጠበቀው። ነገር ግን ክሪስታል ፓላሶች ይቀበሉታል አይቀበሉትም የሚለው ነገር እስካሁን ድረስ አልታወቀም። ማርክ ጌ ግን እንደ ስካይ ስፖርት ዘገባ ከሆነ አሁንም ድረስ በክሪስታል ፓላስ መቆየት ይፈልጋል ነው እየተባለ የሚገኘው። በተለይ ደግሞ ከፋይናንሻል ፖይንት ኦፍ ቪው ስንመለከተው በዚህ የጃንዋሪ ዝውውር መስኮት ከሚለቅ ይልቅ በክረምቱ ዝውውር መስኮት በነፃ ወደ ሌላ ክለብ ቢቀላቀል ለሱ በጣም ብዙ ጥቅም ይሰጧል። አንደኛ የሳይኒንግ ቦነሱ ከፍተኛ ነው የሚሆንለት፣ ሁለተኛ ደግሞ የተለያዩ አማራጮችን ማግኘት ይችላል፣ ወደ ፈለገው ክለብ መሄድ ይችላልና በዚህ የጃንዋሪ ዝውውር መስኮት ግን ቢያንስ የሚያገኘው ገቢ ትንሽ ነው የሚሆነው። ቢያንስ የሳይኒንግ ቦነስ ራሱ አይኖረውም እና ከዛ አንጻር ከተመለከት ነው በዚህ የጃንዋሪ ዝውውር መስኮት ይለቃል ተብሎ አይጠበቅም። ከዛ በተጨማሪም በኮንፈረንስ ሊግ ክሪስታል ፓላሶች እየተጫወቱ ነው የሚገኙትና ካሉት ቡድኖችም ደግሞ ክሪስታል ፓላስ ዋንጫውን ያነሳል ተብሎ ከፍተኛ ግምት የተሰጠው ክለብ ነውና ምናልባትም ማርክ ጌ በዛው የሚቆይ ከሆነና ክሪስታል ፓላሶች ደግሞ ኮንፈረንስ ሊጉን የሚያነሱ ከሆነ ለሱም በጣም ትልቅ ክብር ይሆንለታል። እንደ በክሪስታል ፓላስም እንደ ሌጀንድም መቆጠር የሚችልበትም እድል ይፈጠርለታልና በእነዚህ ምክንያቶች በዛው ሊቆይ ይችላል ነው እየተባለ የሚገኘው። ሊቨርፑሎች ግን ማርክ ጌ የሚሆን ሌላም ተጫዋች የሚሆን የግድ አንድ ተጫዋች ማምጣት መቻል አለባቸው። እሱም ደግሞ ኮነር ብራድሊ በቅርቡ ወደ ሜዳ የሚመለስ ከሆነ ነው። ነገር ግን በዚህ ሲዝን ወደ ሜዳ የማይመለስ ከሆነ ኮነር ብራድሊ ቢያንስ ሁለት ተጫዋቾችን ማምጣት መቻል አለባቸው። አንደኛው የመሀል ተከላካይ፣ ሁለተኛው ደግሞ የቀኝ ክንፍ ቦታ ላይም አንድ ተጫዋች የግድ ማምጣት መቻል አለባቸው። ምክንያቱም ጀረሚ ፍሪምፖንግን በዚህ ሰዓት በዋነኝነት እየተጠቀሙ የሚገኙት በቀኝ ክንፍ በኩል ነው። መሐመድ ሳላ ሲመጣ ራሱ ይህንን ተጫዋች ለመሐመድ ሳላ ተተኪ ወይም ደግሞ የሚያሳርፈው ወይም ተፎካካሪ ማድረግ ይችላሉ። ከዛ በኋላ ሌላ ተከላካይ በማምጣት በተለይ ደግሞ ሞር ዲፌንሲቭ ማይንድ ሴት ያለው ወይም ፕሮፋይል ያለውን ተጫዋች በማምጣት ከሱ ፊት ለፊት ያሉትን ተጫዋቾች እነ መሐመድ ሳላ፣ ጀረሚ ፍሪምፖንግ የሚሆን ሳቡዝ ላይ የሚሆን በነጻነት ማጥቃቱ ላይ እንዲያተኩር ማድረግ አለባቸው ብዬ አስባለሁና አሁን ላይ እንግዲህ ጃንዋሪ 9 ላይ ነው የምንገኘው። ከዚህ በኋላ እንግዲህ ወደ 20 የሚጠጉ ቀናቶች ብቻ ናቸው የቀሩትና በእነዚህ ቀናቶችም ሊቨርፑሎች በጣም በፈጣን ሁኔታ መንቀሳቀስ አለባቸው ብዬ አስባለሁ። እስካሁን ድረስ ባየነው ግን ሊቨርፑሎች ምንም አይነት ተጫዋች የሚያስፈርሙ አይመስልም። እንደዛ የሚያደርጉ ከሆነና ምንም ተጫዋች ሳያስፈርሙ ይህ ጃንዋሪ ዝውውር መስኮት የሚጠናቀቅ ከሆነ ግን ምናልባትም ሊቨርፑሎች ሌላ አስጨናቂ የሚባል ጊዜን ሊያሳልፉ የሚችሉበት እድል አለ ብዬ አስባለሁ። ምክንያቱም በዚህ ሰዓት እንኳን የተለያዩ ተጫዋቾች በጉዳት ምክንያት እየተጫወቱ አይደለም የሚገኙት። የቀሩት ተጫዋቾች ደግሞ ተደጋጋሚ ጨዋታን በቋሚነት እንዲጀምሩ እየተገደዱ ነው የሚገኙትና የጨዋታ መደራረብ ደግሞ ፋቲግ ውስጥ ይከታቸዋል። ያም ደግሞ ለጉዳት ይዳርጋቸዋልና ምናልባትም አሁን ላይ ተጨማሪ ተጫዋች የማያስፈርሙ ከሆነ ቢያንስ እንኳን በውሰት ውል የማያመጡ ከሆነ ሊቨርፑሎች ከዚህ በኋላም ሊቸገሩ ይችላሉ። እንደዚሁም ደግሞ ሂጎ ኤኪቲኬ አሁን ላይ ከጉዳት በቅርቡ ይመለሳል ተብሎ ነው የሚጠበቀው። ምናልባትም በቀጣይ በፕሪሚየር ሊጉ ከበርንሌ ጋር በሚኖሩ ጨዋታም ወደ ሜዳ ይመለሳል ተብሎ ይጠበቃል። ከዛስ በኋላ ጉዳት ቢያጋጥሙ ሊቨርፑል 9 ቁጥር ቦታ ላይ በማን ሊጫወት ነው? ምክንያቱም ያለፉትን 2-3 ጨዋታዎች ያለ ሂጎ ኤኪቲኬ ያለ አሌክሳንደር ኢሳቅ 9 ቁጥር ቦታ ላይ ሊቨርፑሎች ሲቸገሩ መመልከት ችለናልና ያንንም ከቨር ማድረግ የሚችሉበትን ነገር መፈለግ አለባቸው ብዬ አስባለሁ። በአጠቃላይ እንግዲህ ለአሁን ይዤላችሁ የመጣሁት መረጃዎች እነዚህን ይመስሉ ነበር። በእነዚህ ዙሪያ እንግዲህ ያላችሁን ሀሳብ እንዳለ ኮሜንት ሴክሽን ላይ በመጻፍ አሳውቁኝ። በቀጣይ እንግዲህ የቀኝ ፉልባኩን እንዴት አድርገው ከቨር ያድርጉት የሚለውን ነገር የምንመለከት ይሆናል። ያንን ቦታ ከቨር ለማድረግ ተጫዋቾችን ያምጡ ወይስ ባሉት ተጫዋቾች ከቨር ያደርጉ? ተጫዋቾችስ ቢመጡ በዚህ ሰዓት ያሉ አማራጮች እነማን ናቸው የሚለውን ነገር የምንመለከትበትን አንድ ፕሮግራም ይዤላችሁ የምመጣ ይሆናል። ለአሁን ግን እዚህ ላይ አበቃው። በቀጣይ በሌላ እስከምንገናኝ ድረስ ሰብስክራይብ፣ ላይክ፣ ሼር ማድረግ እንዳትረሱ። ቸር ያቆየን።